ሾላ ይባላል እና ድሮ ጀምሮ ያው አባቶቻችን እዚህ አካባቢ ያሉ ሰዎች ያው ለአምልኮት ይጠቀሙበታል። ሾላ ኦርቶዶክስ ተዋሕዶ ትጽፋለች ታነባለች። አሃዱ መጽሐፍ በሰሜን አሜሪካ ዋሽንግተን ዲሲ ይመረታል። አባቶቻችን ብዕር ቀርጸው ቀለም በጥብጠው ብራና ዳምጠው ትውልድን ሰርተው አስረክበውናል። የተቀበልነውን አደራ ለመወጣት በብዙ አገልግሎቱ የምንወደውና የምናከብረው መምህር ደረጀ ዘወይንዬ ገቢው ለደብረ ጽሞና አቡነ ሲኖዳ ቤተክርስቲያን ማሰሪያ የሚሆን አሃዱ የተሰኘ የግጥም መድብል መጽሐፍ ይዞላችሁ ቀርበዋል። እሁድ ኦክቶበር 26 2025 በ2 PM ላይ በዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል በታላቅ ድምቀት ይመረቃል። ኢትዮጵያው ኮከብ ሐዋርያ በአቡነ ሲኖዳ ስም ተጠርታችኋል። የዕለቱ ዝግጅት በቀጥታ ስርጭት በሰማያት ሚዲያ፣ በነጋሽ ሚዲያ፣ በዳንኪራ ሚዲያ፣ በአርያ መካሻ ሚዲያ፣ በዶክተር ሮዳስ ሚዲያ፣ በደረጀ ዘወይንዬ ሚዲያ፣ በቋንቋይነሽ ሚዲያ፣ በሳድስ ሚዲያ፣ በጎልደን ሚዲያ፣ በቃለ ቀን ሚዲያ፣ በሌዛ ሚዲያና በሌሎችም ይተላለፋል። አዘጋጅ በሰሜን አሜሪካ የመጽሐፉ አስመራቂ ኮሚቴ። አድራሻ 2601 ኤቨረስት ስትሪት ኖርዝ ኢስት ዋሽንግተን ዲሲ 20018። በዕለቱ ፈዋሹ የአቡነ ሲኖዳ ጸበል ይታደላል። የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ከአዲስ አበባ ሰማይ ስር ሊያውም በመሃል አዲስ አበባ ከተማ ውስጥ ሰሚት አካባቢ ላይ የደም መስዋዕት አለፍ ሲልም ከዚህ የከፋ ነገር ይደረግ ነበር። የአካባቢው ነዋሪዎች አርሶ አደሮች የሚለማመኑበት ዛፍ ወጪት የተባለ ስም የተሰጣት ቀይ መቀነት የምትታጠቅ ዱቄ ከተባለ ወንዝ ጋር ተጣምረው ቤና ደም እየተቀባ እየተጫጫሰላቸው ባለማወቅ የሚመለክ የባዕድ አምልኮ ቦታ ነበር። ከዚህ ስር ያልተማሩ ነፍሶች በገዛ ንብረታቸው የሚሰቃዩ የሚንገላቱ እንደነበረ የአይን ምስክሮች ያስረዳሉ። እሺ፣ ስሜ ነጋሽ ዳዲ ይባላል። የደብሩ ምክትል አስተዳዳሪ ነኝ። እሺ፣ ይሄ ወንዝ ሉቄ ወንዝ ይባላል። ይሄም ትልቅ ወርካ እዚህ ጋር ያለው የወጪቲ አድባር ወይ ደግሞ ወጪቲ ሾላ ይባላል እና ድሮ ጀምሮ ያው አባቶቻችን እዚህ አካባቢ ያሉ ሰዎች ያው ለአምልኮት ይጠቀሙበታል። ይሄ ሾላ ከዕለታት በሆነ ቀን ግን ነገሩን የሚገለብጥ ትልቅ ብርሃን ታየ። አንዳንድ የአካባቢው ነዋሪዎች ከዚህ ከከፋ ጥልቅ የጨለማ ህይወት ብርሃን ወደ ተሞላበት እግዚአብሔር ቃል ወደሚከብርበት የህይወት መንገድ ለመመለስ ፍንጭ ማሳየት ጀመሩ። አንዳንድ የአካባቢው ነዋሪዎችና አባቶች ሐሳብ ሰምሮ ቅድስት ልደታ ለማርያምና ቅዱስ ኡራኤል ቤተክርስቲያን ተመሰረተ። ነገር ግን ሌላም መከራ ደግሞ መጣባቸው። የቤተክርስቲያኑ መቃን ከተሰራ በሁለተኛው ቀን መሬት ወረራ ተብሎ ፈረሰባቸው። በዚህም ከቶ አላበቃም። ይህን በጎ ስራ ለማድረግ የታተሩ ጥበበኛ እጆች ተለቃቅመው ወደ እስር ቤት ገቡ። ሞክረን በ2008 ላይ አይሆንም በማለት የሰራና አሁንም መቃኞ ቤተክርስቲያን በማፍረስና እኛንም በማሰር ቤቷን አፍርሰው አባረውን ነበር። ከዛ ከእንትን ካልን በኋላ በፍርድ ቤት ቀርበን ያው በዋስትና ወጣን። ከዛ በኋላ ጥያቄውንም አሁንም አላቆምንም። ጥያቄውን ቀጠል። የህዝብ ጥያቄ ነው፣ አስፈላጊ ሆኖ የታየ ነው። ምክንያቱም ህዝቡ ጸሎቱን ለማድረስ እየተሰቃየ ነው። አባቶች፣ እናቶች፣ ደካማ
እናትና አባት በጣም እየተሰቃዩ ስለሆነ ይሄን ጥያቄ ለምንድን ነው የማትቀበሉን በማለት አስተዳደሩ አካልም ጋር ከምንም ጋር አሁንም እንትናችን አልቀረም ከላይም ቤተ ክህነትም እያመለከትን እንትናል እንደ 2011 ላይ እንደገና አሁንም እቺን ቤተክርስቲያን መልሰን መቃኛው አሰራን። ከዛ ህዝቡንም በደንብ አድርገን እንትን አደረግ አስተዳደሩም አካል በተቻለ መጠን እንዲሰማንና እንዲያቅልን ችግራችንን በደንብ እንዲረዳ አደረግን። በተቻለ መጠን ያው ቀስ በቀስ ሁኔታውን ያቺ መቃኛው ቤተክርስቲያን እንደምንም ተጠናክራ ወደ ቤተክርስቲያን ስራ ቀጠልን ማለት ነው። ከዚህ በኋላ ግን እነዚህን አባቶች ማስቆም አልተቻለም። እስርና መከራው የጠጠረ ጥንካሬን ሰጣቸው። ራሳቸውን ከፊት እያጋለጡ ቤተክርስቲያኑን አሰርተው አጠናቀቁ። በዚህ መሃል ከተለያየ ስፍራ የመጡ ምእመናንም ሚና ቀላል የሚባል አልነበረም። ወይዘሮ በየነሽ ዳድ ይባላል። 2011 ግንቦት 1 ቀን የመጣሁት ይሄው የሆነበት ምክንያት ምንድነው? ጓደኛ ያለችኝ ሄዋን ያው አጠገብ ያለች እዛ እሷ እኔ ቤት መታ ነበርና የልደታ ታቦት የሚያስፈር ገብታለች ብላ ስትል ሰምቼ እኔም አንድ ጎረቤቴን ይዤ ልደታን ግንቦት 1 የምናከብረው እኛ ሜክሲኮ እየሄድን ነበረ። እንዴ ሰፈራችንማ ከሆነ እዚህ ልናከብረን ብዬ ጎረቤቴን ይዤ መጣሁኝ። በጊዜው የነበሩት አስተዳዳሪ አባ ሳሙኤል ይባላሉ። እሳቸው እቺ እንዲያን ነበረች ቤተክርስቲያኑ ቀድሞ ነገርም በጣም ስዕሉን መቼም ታውታላችሁ ፎቶ እናንተ በጣም የሚያሳዝን አውደ ምሕረቱ ራሱ መከለያ እንኳን አልነበረው የሚገርመው ነገርና ሲቀደስ እንኳን ሴቶች የሚቆሙበት ቦታ መጠለያም አልነበረውም። ሸራ ግማሹ ቤቱ ከቤቱ መጋረጃ ምናምን እያመጣ በእሱ ተከታዶ ነበርና ገረመኝ። የአዲስ አበባ ከተማ ውስጥ እንደዚህ አይነት ቤተክርስቲያን አለ እንዴ ያልኩና ከዛ እሳቸው ደግሞ እኛ ቤተክርስቲያናችን እንሰራለን ግን አንለምንም፣ እስኪ እጃችሁን አውጡ ይሄን ቤተክርስቲያን እንሰራለን እንድትሉ አሉ። ከዛ እኛ አሁን ለመስራት አይደለም ቤተክርስቲያኑ ግን እንደው ለማስተባበሩ ቢሆን እኔ እጄን አወጣው፣ እሷ እህቴም እጇን አወጣች፣ ስልክ ቁጥራችንን ወሰዱ። ከዛ በኋላ በቃ እኔም አጥቢያዬ ሳሊተ ምሕረት ነው፣ ቤቴም እዚህ አካባቢ አይደለም እዚሁ ቀረው። እንደውም ልጆቼን እኔ በቃ እንደውም ብዙ ሰው የሚያስቀድስ አልነበረም። በሉ እዚህ ቤተክርስቲያን እንድታስቀድሱ፣ ሰው ሲበዛ ጥሩ ነው። ሰው ሲያልፍ ሲያይቁ እንዴ ሰው አለ እንዴ ምናምን እያለ ይመጣልና ልጆቹ ሁሉ እዚህ አስቀድሱ። እዛ የተመቻቸ ሳሊተ ምሕረት እንግዲህ ታውቃላችሁ እንዴት እንደሆነ፣ ሚካኤልም ከዚህ የተሻለ ነበረ ብለን ከዛ ጊዜ ጀምሮ እዚህ ቀጥላልኩ ማለት ነው። ከዛ እንዲሁ እያገለገልን እየቆየን እንደው እያስተባበርን ከዛም ከጓደኞቻችን እያልን ስንቆይ በኋላ ልማት ኮሚቴ ተመረጥኩ። ከዛ በኋላ የተዛው ያሉ ካህናቶቹ ከኮሚቴ አባላቶች የነበሩ አስገቡኝ እኔን። ከዛ በኋላ ካርድ የሚሸጥ ነበረ። የ2015 ቀኑ ዓመት ነው ጠፋብኝ። ሚያዝያ 6 ቀን እንደዚህ የገንዘብ ማሰባሰቢያ ተብሎ ካርድ ታተመ። እኔ አየር መንገድ ነበር ሰራውን አልሰራም እና እዛ በረራ አስተናጋጅ ነበርኩኝ። ካርዱን እዛ እየወሰድኩ ለልጆች መሸጥ ጀመርኩ ማለት ነው። እና እውነት ለመናገር ከሆነ ብዙ ገንዘብ ገባ እግዚአብሔር ረድቶ እና አሁንም እንደውም ይሄ ሚዲያ እድል ከሰጠኝና እንትን ካለኝ ብዙ ልጆች አሉ። ወደ 600 ምናምን ልጆች ናቸው ካርድ ይገዙኝ። እንግዲህ 600 ምናምን ሰው ካርድ ወደ 670 ገደማ ልጆች ካርድ ገዝተውኛል። እንደውም እኔ አንድ የቴሌግራም ቻናል ክሬት አድርጌ እነኚህ ልጆች በወር እንደው የአንዷን ካርድ ዋጋ 1000 ይሁን 2000 ይሁን 3000 ይሁን ቢያስገቡ ለቤተክርስቲያኗ ትልቅ አስተዋጽኦ ያደርጋል ብዬ ከፈትኩ ቻናሉን። ግን ብዙዎቹ ልጆች ያው ፕራይቬት የሆነ እንትን አለው አይደለም ሲስተም አለው የራሱ እና እምቢ አለኝ። 70 ልጅ ከ600 ምናምን ልጅ 70 ልጅ ብቻ ነው ለሜምበርነት ያገኘሁት። ስለዚህ አሁን ገና ያንንም እያሟላሁ ሲሄድ ደግሞ እነሱን አስገብቼ እነሱ ደግሞ በእነሱ ጥረት ነው ቤተክርስቲያን እዚህ የደረሰው። ለመናገር ከሆነ ሌሎችም ሰዎች መጥተው ያዩት ነበሩ፣ በገንዘብ የረዱን ብዙ ነገር ያደረጉልን። አሁን መጨረሻ ይች ቤተክርስቲያን ተሰርታ ስታልቅ የመጨረሻው 3 ቀን 4 ቀን የነበረውን ነገር እንግዲህ እሷም አለች ብዙ ሰው ያውቀዋል። ምንጣፍ አልነበራትም፣ መጋረጃ እንኳን ነበር፣ ምንጣፍ አልነበረም። ይሄ ኮርኒሱ እዚህ አልነበረም።
እንጨት ነበረ፣ ከውስጥም በጨርቅ ተሸፍኖ ነው የነበረው እና በጣም በሚገርም ሁኔታ የነበረውን ብቻ ኬቱ ተብሎ ምንጣፍ ገባ። ያ ከላይ ያለው ጣራ ቆርቆሮና እንጨቱ እንዳይታይ ይሄ ሳተን የሚጨርቅ ገዝተን በሱ ተለበሰ። መብራቶች ተደረጉለት እና ይሄ የሆነው በአንድ ቀን ጊዜ ውስጥ እና ይሄ ተደርጎ ሰው ሲመጣ ሲያለቅሱ ያዩዋቸው ሰዎች ነበሩ፣ በደስታ ማለት ነው። እና ይሄ ቤተክርስቲያን በስንት ቀን ነው? በ4 ወር ነው ተሰርቶ ያለቀው። አሁን የፊኒሺንጉ ምናምን ያው በሂደት ተሰራ እንጂ ቤተክርስቲያኑ ቆሞ ታቦት የገባው 4 ወር ነው። እያየን ነው መስመር ሲጣል እያየን ሲቆፈር እያየን እና ይሄ ማለት በጣም የሰፈሩ ሰው እንግዲህ ምን ያህል አስተዋጽኦ እንዳደረገ መገንዘብ ይቻላል። ዛሬ በ4 ወር ይሄንን ቤተክርስቲያን የትም አይሰራም እና አሁን እንግዲህ ሰው ብዛቱ እንግዲህ ዛሬ አዘቦት ቀን ነው አይደለም እንዴ? በአዘቦት ቀን እንግዲህ ልደታ ሲሆን እንደምታዩት ወራይን ሲሆን እንደምታዩት ከዚህ በለጠ ሰው አለ። ይህቺ ቤተክርስቲያን መጨረሻ ላይ ልትመረቅ ታቦት ሊገባ ሲል ወዳጆች አሉ ፓይለቶች እና ገቡዬ አንደኛው መጥቶ አይቶት ነው ሄደው። መጀመሪያ መጥቶ አይቶት ሄደ፣ አዘነ በጣም። የት ጋር ነው ቆማችሁ ታስቀድሱታል? እዚህ ጋር ደውሎ ሲሰማ ይሄዱ ያለና አዘነ ይገርምሻል። ከዛ በኋላ ለአንደኛው ስደውልለት እንግዲህ ስም ያልጠራው ስም መጠቀስ የማልፈልግ ሆኖ ይሄ ነው ስደውልለት 250 ሺህ ብር ይሰጡኝ። ያ 250 ሺህ ብር እንግዲህ ምን ያህል ቁም ነገር እንደሰራ ምንጣፍ የተነጠፈው መብራት የተገዛበት 5 የካህናት አዳዲስ ልብስ የዛን ቀን የገዛ ነው። ብዙ ነገር የተሰራው እና ይሄ ሁሉ ነገር በእናንተ ነው። እንደገና ከዛ በኋላ ደግሞ እንደዚሁ ይሄንን ኮርኒስ ለማሰራት የውስጠኛውን ለማሰራት ተባለ 200 ሺህ ብር ሰጡኝ ደግሞ እንደገና እና ያ 200 ሺህ ብር ይሄው ኮርኒስ ተሰራበት። ይሄ ቴራዞ ሁሉ ተለጠፈበት ተርፎ እንደውም እና ይሄ ስለሆነ በጣም አመሰግናችኋለሁኝ። ልደታ ማርያም ከእናንተ ጋር ናት፣ አሁንም ወደፊትም ከእናንተ ጋር ትሁን። ሌላው የቤተ ክርስቲያኑ አገልግሎት የሚከናወነው ባልተጠናቀቀ ልማት ላይ ነውና የውጭ አጥርና በር የለውም። በዚህ ምክንያት በቅዳሴ ሰዓት በተለይ ከወዲህ ወዲያ የሚመላለሱ እንዲሁም ኢአማንያን የሆኑ ሰዎችም ጭምር ያለ ስርዓተ ቤተ ክርስቲያን ሲንቀሳቀሱ ለመከልከልም አባቶች እንዳልተመቻቸው በግልጽ ያስታውቃል። እንዴት መንደር መሃል የተመሰረተች ቤተ ክርስቲያን ሊያውም በመሃል ከተማ ቤተልሔም ከቆሻሻ ስር እንዲሆን እንፈቅዳለን? እንዴትስ ንጹህ ጽሩይ የሆነ ቅዱስ ሥጋውና ቅዱስ ደግሞ የሚፈተትበትን የሚሰጥበት ስፍራ በቆሻሻ ወንዝ ምክንያት ዝንብ እንዲኖረው እንፈቅዳለን? ይህ እውነት ልብ የሚነካ ሐቅ ነው። ከአዲስ አበባ ከሰሚት ሰማይ ስር ሰሚት በሻሌ መንበረ ስብሐት ቅድስት ልደታ ለማርያምና ቅዱስ ኡራኤል ቤተ ክርስቲያን ላይ የሚታይ ሐቅ አባቶችም ምሬታቸውን በዚህ መልክ ያስረዳሉ። ስሜ መምህር ፍሬዘር ወጋየሁ እባላለሁ። በዚሁ ደብር የሰሚት መንበረ ስብሐት ቅድስት ልደታ ለማርያምና ቅዱስ ኡራኤል ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ ነኝ። በዚህ ደብር እንግዲህ ከመጣው ቤተክርስቲያኗ ከተመሰረተ ጀምሮ በዚሁ የሥራ መደብና በዚሁ የሥራ ሙያ ላይ እያገለገልኩ እገኛለሁ እስካሁን ድረስ። እሺ እንግዲህ እንደነገሩን ከሆነ እንግዲህ ከ6 ዓመት በፊት ባለው ነገር አባቶቻችን እንደነገሩ ወይም የቦታው ተወላጆች የነበሩ የቦታው ባለቤቶች የነበሩ በዚህ አካባቢ ይኖሩ የነበሩ ሰዎች ሲናገሩ እንደሰማነው እንደተረዳነው ባዕድ አምልኮ የሚፈጸምበት ቦታ ነው። እንግዲህ ቅድም ከቤተክርስቲያኗ ጀርባ ላይ የሾላ ዛፍ አለ። እዚህ የሾላ ዛፍ ላይ የባዕድ አምልኮ ነገር የሚያደርጉበት ነውና ለቤተክርስቲያኒቱ መመስረት የእግዚአብሔር ፈቃድ የሆነበትም ነገር ምንድነው? ይህንን ነገር ለማጥራት ነው። ሰው የፈጠረው አምላክ እያለ የሰራው ያበጀው ታሪኩን ሁሉ የቀየረለት ሰው ያደረገው እያለ እግዚአብሔርም ይህንን ሐሳብ ለማጥፋት ማለትም ይህንን ባዕድ አምልኮውን ለማስተካከል ማለትም በመንፈሳዊ ሕይወት አገልግሎቱ ወደ ቤተ ክርስቲያን ወደ ስርዓት አምልኮ ወደሚፈጸምበት ወደ ቅዱስ ስፍራ እንዲመጣ ነውና የእግዚአብሔርም ሐሳብ የሆነው ያ ነው። የስብከተ ወንጌል አገልግሎት የቤተ ክርስቲያን የጀርባ አጥንት ተብሎ የሚጠቀስ ነው። አንድ እንስሳም ይሁን ምንም ነገር የጀርባ አጥንቱ ለመኖሩ ጥሩ ነው፣ ለመኖሩ ዋስትና የሚሆነው እሱ ነው። ለቤተ ክርስቲያንም ዓላማዋ የመጀመሪያው ዓላማዋ ቅድሚያ የምትሰጠው ነገር ምንድነው? የስብከተ ወንጌል አገልግሎት ነው። ሰውን ወደ እግዚአብሔር ማቅረብ፣ በኃጢአት በበደል ውስጥ ለኖሩ ሰዎች ደግሞ ተስፋ እንዳለ ንስሐ እንዳለ ይህንን መስበክ ነው። ሂዱ ወደ ዓለም ሁሉ ሂዱ፣ ፍጥረትንም ሁሉ ወንጌልንም ለፍጥረቱ ሁሉ ስበኩ ብሎ መድኃኒታችን ኢየሱስ ክርስቶስ ያስጀመረውን ተልእኮ ማስቀጠል ነው የቤተ ክርስቲያን አሁናዊ
ወይም ግንባር ቀደም ተጠቃሽ ሚናዋ ይሄ ነውና እንትን ያለን ያጋጠመን ተግዳሮት ወይም ተጽዕኖ ምንድነው? የቦታ ጥበት ነበረ። እንደው ከ4 ዓመት ከ5 ዓመት በፊት ከወንዙ የሚመጡ ዝንቦች ነበሩ እና የቅዱስ ቁርባን አገልግሎት ላይ ምእመናን ተሰልፈው ስጋው ደግሞ ሲቀበሉ እነዛ ዝንቦች ይመጣሉ። ለምን? ቆሻሻ ባለበት ያው ዝንብ መኖሩ ግድ ስለሆነ ከዛን ምንድነው የምናደርገው? ዛፍ እንቆርጥና ማይጠንት በዛፍ ደግሞ አባቶቻችን ጭራ በሚለው ነገር እንደዛ ያደረገን ነው። ሰው ከአፉ ላይ ዝንቦችን ያባረረ ነበር ስጋው ደግሞ ሲቀበል የነበረውና ያ ደግሞ ታሪክ ተቀይሮ ደግሞ አነሰን በዛም እንደው እቺ ቤተ መቅደስ ተሰርታ ደግሞ መታየቱ ትልቅ ነገር ነው። እንደ ስብከተ ወንጌል በዋናነት የሚገጥመን ነገር አሁን እንደው አየት ብታደርጉ የተለያዩ ሰዎች ነው በግቢ ውስጥ እያለፉ የሚሄዱት። የቅዳሴው ጸሎታችን እንዲከበር፣ ወንጌሉ እንዲከበር፣ ጸሎቱ እንዲከበር በዚህ አሁን ይሄ መንገድ ከሆነ በእምነቱ የማይወክላቸው የማይመስላቸውን ሰዎች መተላለፊያ ነው የሚያደርጉት። ስርዓተ ቤተክርስቲያን ያለው አለባበስን የማይለብሱ እህቶቻችን የሌላ እምነት ተከታዮች እንኳን ሳይቀር አሃዱ እየተባለ ወንጌል እየተነበበ እግዚኦታ እየተባለ እኛም በአውደ ምሕረት እየተዘመረ ስብከተ ወንጌል እየተሰጠ ሰው መተላለፊያ ያደርጋልና ይሄ ደግሞ እንኳን የእግዚአብሔር ቤት ቀርቶ ማንኛውም የግለሰብ መብት በሚከበርበት በዚህ ጊዜ ላይ የቤተክርስቲያኒቱ ቅጥር አለመቀጠሩ አንደኛው ትልቁ ፈተና ያ ነው። ምክንያቱም መተላለፊያ ነው እየሆነ ያለውና ያ ደግሞ ትልቅ ተግዳሮት ትልቅ ችግር ነው የሆነብንና ዞሮ ግን ባገኘን አጋጣሚ በየትኛውም መንገድ የእግዚአብሔርን ቃል እያስተማርን በማስተማርም ላይ እንገኛለን። ወይዘሮ ብዙወርቅ ጎርፌ ይባላለሁ። እዚህ አካባቢ ነዋሪ ነኝ። ቤቴም እዚሁ ቅርብ ነው። ያው ልደታ ለማርያም ቤተክርስቲያን ገና ስትቆረቆር ጀምሮ የነበርኩ አብሬ ድንጋይ እየተሸከምኩ ምን እያልኩ እያዋጣን እየዞርን ያቋቋምኩኝ ካቋቋሙት አንዷም ነኝ እና እቺ ቤተክርስቲያን ስትመጣ በጣም በደስታን የተቀበልነው። ይሄ ቦታ በጣም የብዙ የዱርዬ ጫካ ማጅራት መቼ የነበረበት ቦታ ነው። ልደታ ማርያም መታ ስትቆረቆር ትልቁ ደስታችን ለኛ ነበር። ቤተክርስቲያን በአካባቢያችንም የለም። ሳሊተ ምሕረት፣ ሳሚት፣ መድኃኔዓለም፣ ሚካኤል ነው። ርቀት አለውና አሁን እሷ ስትመጣ በጣም በደስታ ተደስተን ለልጆቻችን ለኛም አሮጊቶችም ደካሞችም ስለነበሩ በጣም ደስ ብሎን እችን ቤተክርስቲያን አቋቋምና መሰረት 32 የኔ ስም መጋቢ ሚስጥር ቀሲስ ምስጋናው ሰጠ የሳሚት ፊጋ ፍርድ ቤት መንበረ ስብሐት ቅድስት ልደታ ለማርያምና ቅዱስ ዑራኤል ቤተክርስቲያን የቅድና ልማት ክፍል ኃላፊ። እንግዲህ ያው በዚህ ቤተክርስቲያን የተመሰረተችው መጀመሪያ አመሰራረቷ ከ2008 ጀምሮ ነው። 2008 ቤተክርስቲያኒቱ ተጀምራ በሰዓቱ ግን ያው ቤተክርስቲያን እንዳይተከል የሚፈልጉ ሰዎች ቤተክርስቲያኒቱ አፍርሰዋት ነበር። ከዛን በኋላ በድጋሚ የተመሰረተችው በ2011 ዓመተ ምህረት ነው። በታኅሳስ ወር ነው የተመሰረተችው። ከተመሰረተች ጀምሮ ብዙ ድንቅ ስራዎች ተሰርተውባታል። 7 ዓመት ነው ተኛሁ። አልጋ ላይ የቀረሁ ነበረ። አሁንም በቤተ ማርያም እዚች መጣች። እሷ ስትመጣ ጊዜ ማርያም ልደታ ማርያም መጣች ሲሉኝ መጣሁ። ይዘው ሰው አምጥቶኝ እዚህ ኮሳሳ ቤት ነበረ። ድንጋይ አጥር ውስጥ ነበረች። በድንጋይ ካባ ነበረ። በካባ ውስጥ ነበረች። እሷን መጥቼ ጠዋት እየመጣሁ እየተሳለምኳት ጠበሏን እየጠጣሁ ጠዋት እየመጣሁ ጠበሏን እየጠጣሁ በቃ ሲሻለኝ መጣሁ። በማርያም እንደዚህ የረዳችኝ እንደዚህ ደገፈች። ልብ ድካም ነበር፣ ስኳር ነበር፣ ደም ግፊት ነበር፣ ኮስትሮል ነበር። ይሄን ሁሉ ነበረ። አሁን እግዚአብሔር መቼም እቺን ማርያም መጣችና እሷን ጠበሏ ስጠጣ ጊዜ ትንሽ ፋታ አገኘሁ። አልንቀሳቀስም ነበረ። ጠዋት መጥቼ ነው እንግዲህ አስቀድሼ ቤቴን ገባለሁ። ቀን አልችልም።
አልመጣም። አሁን ጾምም በሆነ ሰዓት አላስቀድስም። ጠዋት ብቻ ነው መጥቻ አስቀድሼ ጠዋት አስቀድሼ ቤቴን ደርሳለሁ። እንደዛ ነው። 32 ምእመናን ከካንሰር በሽታ ተፈውሰዋል። እንዲሁ ደግሞ የእጢ በሽታ እናቶቻችን የማህፀን እጢ በሚል እንዳይወልዱ አትወልዱም ተብለው የሕክምና ማዕከል እንዲሁ ያረጋገጠላቸው እናቶቻችን 8 እናቶች ከእጢ ድነው ልጅ ወልደው እግዚአብሔርን ያመሰገኑበት እመቤታችን አማላጅነቷን የተናገሩበት ነገር አለ። ሌላኛው የዲስክ መንሸራተት ገጥሟቸው በዲስክ መንሸራተት እየተዛመሙ እየተሰቃዩ የነበሩ ምእመናን ተስፋ ቆርጠው በቃ እንድንም ብለው ተስፋ ቆርጠው ግን እቺ ቤተክርስቲያን ከተተከለች በኋላ መጥተው የእናቱን አማላጅነት ተረድተው የቅዱስ ዑራኤልን ጠባቂነት አምነው ወደ እግዚአብሔር ጸልየው ጸበል ተጠምቀው እምነት ተቀብተው መስቀል ታሽተው ቅዱስ ቁርባን ቅዱስ ሥጋ ክቡር ደም ተቀብለው የዳኑ ደግሞ ምእመናን 6 ምእመናን አሉ። በጀርባዬ የምታዩት ድልድይ በእንጨት የተሰራ ነው። ምእመናን ሌሊት ሲያስቀድሱ ለማስቀደስ ሥጋው ደሙ ለመቀበል ሲመጡ በተለይ በዚህ በኩል ያልተመቸ በመሆኑ ድልድዩም የእንጨት ስለሆነ እየተሰበረ ምእመናን የወደቁብን ምእመናን ወደ ቤተ ክርስቲያን እንዳይመጡ በእውነቱ ያስቸጋሪ የሆነብን ድልድይ የምታዩት ድልድይ ነው። አሁን ይህንን ለመስራት ሰበካ ጉባኤው፣ የልማት ኮሚቴው፣ ካህናቱ፣ ሊቃውንቱ ሁሉም በመተባበር ይህን ድልድይ ለመስራት እንቅስቃሴ እያደረገ ነው ያለው። በዚህ በማዶ በበኩል በድልድዩ በላይ ብዙ ምእመናን መጥተው የሚያስቀድሱ ሥጋው ደሙ ለመቀበል የሚፈልጉ ብዙ ምእመናን አሉ። ግን ይህ ለመሻገር እንደምታዩት እንጨት ከዚህ ከደብሩ እንጨት ገስት ቆርጠን ነው የደለደል ነው የእንጨት ድልድይ። ይሄ ምንም መሻገሪያ ያልነበረው ቦታ ነው። እንዲሁ ለመስራት ደግሞ ድልድዩን ቀላል ነገር የሚያስፈልገው አይደለም። ምእመናን ታውቁታላችሁ። በተለይ የዚህ የድልድይ ስራ ባለሙያ የሆናችሁ ምእመናን ድልድይ እንዴት እንደሚሰራ ምን አይነት አቅም እንደሚያስፈልገው ሁላችሁ ታውቁታላችሁና ይህን ድልድይ ለመስራት በእውነቱ የምትችሉትን በሙያችሁም በገንዘባችሁም ረድታችሁን ከዚህ ከጀርባ ያሉ ብዙ ምእመናን መጥተው ሥጋው ደሙ እንዲቀበሉ አምልኮታቸውን በተመቸ ሁኔታ እንዲገልጹ እንዲያከናውኑ ለማድረግ ድልድይ ለመስራት እየተንቀሳቀስን ያለንበት ሁኔታ ነውና ይህን የምታዩ የምትመለከቱ ኦርቶዶክሳውያን ልጆቻችን በውስጥም በውጭም ያላችሁ ብዙ ስራ ሰርታችሁ ስለ በረከት ጥቅም የምታውቁ ሁላችሁም ይህን ድልድይ ለመስራት ተነሱና ኑና አብረን እንስራ። የቅድስት ልደታ ለማርያምንና የቅዱስ ዑራኤልን ቤተ ክርስቲያን ይህ ከምታዩት ወንዝ አውጥተን የተሻለ ካቴድራል ሰርተን እንድንገለገል የእግዚአብሔር ፈቃድ እንዲሆን እናንተም እንድትረዱን ለማለት ነው። እግዚአብሔር ሁላችንን ይባርከን ይቆየን። ውድ ቤተሰቦቻችን ያለነው በመሃል ከተማ አዲስ አበባ ነው። ሰሚት ላይ ነው ቢባል ማን ያምናል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ ይትባረክ እግዚአብሔር ዘወለደነ በብዝኃ ምሕረቱ። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁም በውስጥም በውጭም ዓለም ያላችሁ የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም ወላዲተ አምላክ የቃል ኪዳኗ ልጆችና ወዳጆች በእግዚአብሔር ስም ፍጹም ሰላምታ እናቀርብላችኋለን። የእግዚአብሔር ሰላምታ ይድረሳችሁ። አሁን ያለነው በሰሚት መንበረ ስብሐት ቅድስት ልደታ ለማርያምና ቅዱስ ዑራኤል ቤተክርስቲያን የሚባል ቦታ ነው ያለነው። ይህ ቤተክርስቲያን እንግዲህ በመጀመሪያ ያው ከዚህ ነዋሪዎች አባቶች ሲነግሩን ባህላዊ በዚህ የነበሩ አባቶች ተወላጆች ባላባቶች የነበሩ
ባህላዊ የሆኑ ስራዎች ይሰሩበት የነበረ ትልቅ ሾላ አለ። በዚህ አካባቢ ዋርካ አለ። ይህንን ደግሞ ያው በተለያየ በ19 ወር በገባ በ19 ቅዱስ ገብርኤልን ምክንያት በማድረግ ቀጥሎም ደግሞ በተለይ ግን በአመቱ ግንቦት 1 ቀን በዚህ እየተሰባሰቡ አንዳንድ ሁኔታዎች ሲያከናውኑበት ነበረ ማለት ነው። ከዛ በኋላ ግን እግዚአብሔር መቼም የሱ ስራ የሱ ጥበብ እጹብ ድንቅ ነውና ሁሉ ጊዜ የእግዚአብሔር ስራ የእግዚአብሔር አምላካዊ ጥበቡ ሊገለጽበት በፈቀደበት ጊዜ ደግሞ በዚህ ያሉ ምእመናን ተሰባስበው በአባቶች ምክንያት አሳሳቢነት በእነሱ በምእመናኑም አሳሳቢነት ቤተክርስቲያን እንዲሰራ ታስቦ ስለዚህ ከተፈቀደ በኋላ ደግሞ ይኸው አሁን 7 ዓመት አስቆጥረዋል። ቤተክርስቲያኑ ተፈቅዶ ተሰርቶ መቃኘ ተሰርቶ ስርዓት አምልኮ መፈጸም ከጀመረ አሁን 7 ዓመት አስቆጥረዋል ማለት ነው። ስለዚህ አሁን በዚህ ቦታ ብዙ ስራ ይሰራል። ብዙ አምላካዊ ጥበብ አምላካዊ ስራ ይገለጽበታል። በነገራችን ላይ የመቼም አምላካችን እግዚአብሔር እንኳን ስሙ በሚጠራበት አምልኮቱ በሚፈጸምበት አይደለም በየቤታችን እንኳን ትክክለኛ አማንያን ባሉበት ቤት እንኳን ብዙ ስራ ይሰራል እግዚአብሔር። ስለዚህ በተለይ ደግሞ በዚህ ቦታ በጸበሉ የተለያየ በሽታ ያለባቸው ሰዎች እየተፈወሱ ምስክርነት እየሰጡ ይገኛል። በዚህ መሃል ግን ይህን ያህል ተአምራት ይህን ያህል አምላካዊ ጥበብ የሚገለጽበት ቤተክርስቲያን ሲሆን የጎደለበት ነገር አለ። እሱም ምንድነው? የቦታ ጥበት አለው። ቦታውን ማስፋፋት ያስፈልጋል። ወጣቶች ሰንበት ትምህርት ቤት ወደ 500 የሚሆኑ ወጣቶች እዚህ ይሰበሰባሉ። ለነሱ መማሪያ አዳራሽ የለም፣ ስብከተ ወንጌል አዳራሽ የለም፣ መጠለያም የለም። ከሁሉ በላይ ይሄ ልዩ አምልኮት ሲፈጸምበት የነበረ ቦታው ከቤተ ክርስቲያን አጠገብ ስላለ እሱንም በደንብ አድርጎ ስራ መስራት ይጠበቃል። እዛ ላይ የተለያየ ቆሻሻ ነገር ይጣልበታል። ወንዝ አጠገብም ስለሆነ ራሱ የቤተ ክርስቲያኑ ቤተልሔም ወንዝ አጠገብ ስለሆነ ሽታ አለው። አምልኮት ሲፈጸም ያው ሽታው ይመጣል። በተለይ ከዛሬ ጀምሮ አሁን ይሄ ፀሐይ ይወጣ ስለሆነ ፀሐይ ሲወጣ ደግሞ ሽታው ይገናል፣ በጣም ይገናልና ስለዚህ ይህንን ጠርጎ የቤተ ክርስቲያኑ አካል ለማድረግ ያስፈልጋል። ለዚህ ምን ያስፈልጋል ካሉ ከባለ አባቶችም ተነጋግሮ ተመካክሮ በሰላማዊ መንገድ የቤተ ክርስቲያኑ አካል ለማድረግ ያስፈልጋልና በየትም ቦታ ያላችሁ የእግዚአብሔር ወዳጆች የልደትዬ የእመቤታችን የቅድስት ድንግል ማርያም ወዳጆች የቃል ኪዳኗ ልጆች የሆናችሁ ሁላችሁም እንግዲህ በዚህ በሚለቀቀው ማስ ሚዲያ እያያችሁ እየተመለከታችሁ የተቻላችሁን አበርክቶት እንድታበረክቱልን ነው የምንፈልገው። በሙያ እግዚአብሔር ልዩ ለሰው ልጆች ሰጥቷል። እንግዲህ ያው እውቀት የሚባል አለ፣ ፍልስፍና የሚባል አለ። ይሄ ስጋዊ ጥበብ የሚባል ነገር ነው። ቀጥሎ ደግሞ ስጋዊ ሀብት ከእውቀት ጀምሮ ሀብት፣ ንብረት፣ ርስት፣ ጉልት ነው። ርስት ጉልት ከሚባለው ደግሞ ይህንን መጀመሪያ ቤተክርስቲያኑ ሲተከል ለኛ ይቅርብን ብለው እና አተሞገስ የተባሉ አተሞገስ መኮንን የሚባላል ሌሎችም አሉ ተባብረው እንደዚህ አይነት ጸጋ ከመጣልን ብለው የነበራቸውን መሬት ለቤተክርስቲያን ያለችውን ለቤተክርስቲያን በማበርከታቸው ይህ ቤተክርስቲያን እዚህ እንዲተከል አድርገዋል። አሁን እኛ ደግሞ ያለን ሀብት ርስታቸው ሰዎች ከሰጡም ያለን ቁሳዊ የሆነ ሀብት ንብረት የገንዘብም የንብረትም የማቴሪያልም የእውቀትም ሀብት ያለን ሁላችንን ይሄ ሀብት ለራሳችን ብቻ እንድንጠቀምበት ሳይሆን ለእግዚአብሔር ክብርም እንድናውለው ያስፈልጋል። ለእግዚአብሔር ክብር እንድናውለው ያስፈልጋልና በዚህ ሁኔታ በዚህ የእናንተም የድርሻችሁን እንድትወጡ በእግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። ይቆየን። ዛሬም ድረስ የአባቶች ጽናት፣ ለነገሩ ያላቸው ቀናኢነት፣ ለቤተ ክርስቲያኑ የሚያደርጉት ተጋድሎ ምኞታቸው ይሰምር ዘንድ አንዳች ገፊ ስሜት ይሰጣል። እኛም የቻልነውን እናደርጋለን። ህዝበ ምእመኑ የቤተ ክርስቲያን ወዳጅም ዝም አይልም እያለን ዝግጅታችንን በዚሁ እናበቃለን። ስብሐት ለእግዚአብሔር። ኦርቶዶክስ ተዋሕዶ
ትጽፋለች፣ ታነባለችም። አሃዱ መጽሐፍ በሰሜን አሜሪካ ዋሽንግተን ዲሲ ይመረታል። አባቶቻችን ብዕር ቀርጸው ቀለም በጥብጠው ብራና ዳምጠው ትውልድን ሰርተው አስረክበውናል። የተቀበልነውን አደራ ለመወጣት በብዙ አገልግሎቱ የምንወደውና የምናከብረው መምህር ደረጀ ዘወይንዬ ገቢው ለደብረ ጽሞና አቡነ ሲኖዳ ቤተክርስቲያን ማሰሪያ የሚሆን አሃዱ የተሰኘ የግጥም መድብል መጽሐፍ ይዞላችሁ ቀርበዋል። እሁድ ኦክቶበር 26 2025 በ2 ፒኤም ላይ በዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል በታላቅ ድምቀት ይመረቃል። ኢትዮጵያዊ ኮከብ ሐዋርያ በአቡነ ሲኖዳ ስም ተጠርታችኋል። የዕለቱ ዝግጅት በቀጥታ ስርጭት በሰማያት ሚዲያ፣ በነጋሽ ሚዲያ፣ በዳንኪራ ሚዲያ፣ በአርያ መካሻ ሚዲያ፣ በዶክተር ሮዳስ ሚዲያ፣ በደረጀ ዘወይንዬ ሚዲያ፣ በቋንቋይነሽ ሚዲያ፣ በሳድስ ሚዲያ፣ በጎልደን ሚዲያ፣ በቃለ ቀን ሚዲያ፣ በሌዛ ሚዲያና በሌሎችም ይተላለፋል። አዘጋጅ በሰሜን አሜሪካ የመጽሐፉ አስመራቂ ኮሚቴ። አድራሻ 2601 ኤቨረስት ስትሪት ኖርዝ ኢስት ዋሽንግተን ዲሲ 20018። በዕለቱ ፈዋሹ የአቡነ ሲኖዳ ጸበል ይታደላል። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት